በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሀገር ውስጥም በውጭ ሀገርም የምትኖሩ ማህበረ ካህናት፣ ማህበረ ምእመናን አንድያ ልጁን ለኩነተ ሥጋ እስከ መስጠት ደርሶ እንዲሁ የወደደን ልዑልና ገናና ፈጣሪያችን እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጽሖአ ፍኖቶ ለእግዚአብሔር ወአርዩ መጽያህቶ፣ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ። ማቴዎስ 3 ቁጥር 3። በዚህ አብይ ርዕስ ተነስተን የጌታ መንገድ የተባለው ምንድን ነው? ጥርጊያውንም አቅኑ ሲል ምን ማለቱ ነው? ኢየሱስ የተጠመቀው ለምን ዓላማ ነው? ማጠቃለያ። በእነዚህ 4 ነጥቦች ላይ ተመስርተን የበዓለ ጥምቀቱን መልእክት እናስተላልፋለን። የጌታ መንገድ የተባለው ምንድን ነው? አንደኛ ትርጉም፣ የጌታ መንገድ የተባለው ሰው ሁሉ አምኖ ወደ አብ የሚደርስበት የሕይወት መንገድ መድኃኒታችን ጌታ ኢየሱስ ክርስቶስ ነው። ራሱ ባለቤቱም እንዲህ ሲል ተናግሯል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ዮሐንስ 14 ቁጥር 6። መድኃኒታችን ኢየሱስ እውነተኛ የጽድቅና የሕይወት መንገድ ስለመሆኑ ነቢያትም አስቀድመው ተናግረው ነበር። ከአበይት ነቢያት አንዱ ኢሳይያስ በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል፣ ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል ብሏል። ኢሳይያስ 35 ቁጥር 8። ሁለተኛው ትርጉም፣ የጌታ መንገድ የተባለው ፍቅረ እግዚአብሔርና ፍቅረ ቢጽ ሆኖ እናገኘዋለን። ጌታችን ኢየሱስ የጌታ መንገድ ፍቅር መሆኑን ሲያስተምረን አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ፣ እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ፣ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ብሏል። ዮሐንስ 15 9-11። ሦስተኛ ትርጉም፣ የጌታ መንገድ የተባለው የሰው ልጆች ልቡና ነው። ቅዱስ ዮሐንስ መጥምቅ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ ሲል ልቡናችሁን ከትዕቢት ከተንኮል በንስሐ ንጹሕ አድርጋችሁ በቀና ልቡና በትሑት ሰብእና ሆናችሁ የሚመጣውን መሲህ በቀና ሃይማኖት ተቀበሉት ማለት ነው። ማቴዎስ ምዕራፍ 3 ቁጥር 3። ጥርጊያውንም አቅኑ ሲል ምን ማለቱ ነው? መጥምቀ መለኮት ቅዱስ ዮሐንስ ጥርጊያው እንዲቀና፣ አባጣው ጎባጣው እንዲስተካከል፣ ጎድጓዳው እንዲሞላ፣ ኮረብታው ዝቅ እንዲል፣ ጠማማው እንዲቀና፣ ሸካራው እንዲስተካከል፣ እንዲለሰልስ ሲያስተምር የነበረው ስለ መልክዓ ምድሩ አቀማመጥ አልነበረም። ይልቁንስ ስለ ልባችን ጠማማነት፣ ስለ ሐሳባችን ጎባጣነት፣ ስለ መንፈሳዊ ሕይወታችን ጎዶሎነት፣ ስለ አለመታዘዛችን የመሳሰሉትን የጽድቅ መሰናክሎች ማስወገድ እንድንችል ነው እንጂ። ስለዚህ ጥርጊያውንም አቅኑ የተባለው ከሰዎች ልቡና መወገድ ያለበት ክፉ ስራ ማለት ነው። ልቡናችንን ከቆሸሸ አስተሳሰብ አጽድተን በዮርዳኖስ ወንዝ የሚጠመቀውን ክርስቶስን እንድንለብሰው ነው። ማለትም እንድናምንበት ማለት ነው። ገላትያ ምዕራፍ 3 ቁጥር 27። ስለዚህ ማንኛውም ሰው ራሱን ዝቅ በማድረግ የእግዚአብሔር የማዳን ሥራ የሆነውን መሲሁን ኢየሱስን ሊያይ ይገባል ሲል የጌታን መንገድ ያዘጋጁ ጥርጊያውንም አቅኑ፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ አለ። ሦስተኛ፣ ኢየሱስ የተጠመቀው ለምንድን ዓላማ ነው? በዚያ ወራት እስራኤላውያን ወደ መጥምቁ ዮሐንስ እየመጡ የንስሐ ጥምቀት ይጠመቁ ነበር። በዚህ ጊዜ ጌታችን ኢየሱስ የነቢያትን ትንቢት የሚፈጽምበት የአርአያነቱንና የቤዛነቱን ሥራ የሚጀምርበት ጊዜው ደርሶ ስለነበር በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። ጌታ የተጠመቀው በጥምቀቱ ዋጋ ሊያገኝበት አይደለም። ለእኛ አርአያ ሊሆን ማየ ጥምቀትን በመንፈስ ቅዱስ ሊባርክልን፣ ለጥምቀት ኃይል ጽን ብርታት ሊሰጥልን፣ ማየ ጥምቀትን ብርት ጽድልት ሊያደርግልን
ወልደ እግዚአብሔር መሆኑን በአስተርእዮተ ሥሉስ ቅዱስ ሊያረጋግጥልን፣ ከኋላ ትውልድ በአምላክነቱ ላይ ኑፋቄን፣ ጥርጥርን ሊያጠፋልን፣ ትንቢተ ነቢያትን ሊፈጽምልን ነው እንጂ። በመቅድመ ወንጌል አኮ ፈቂዶ ለተጠምቆ አላ ከመ ያብርህ መካናተ ወያህይል ማያተ ለእለ ሀለዎሙ ይጠመቁ ውስቴቱ። ለመጠመቅ ሽቶ አይደለም፣ ቦታዎችን ያበራ ዘንድ በውስጣቸው ይጠመቁ ዘንድ ላላቸውም ውኆቹን ሊያበረታ ነው እንጂ ተብሎ እንደተጻፈ በመጽሐፈ ኢያሱ እንደተጻፈው ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ የሚለው ታሪክ በጌታ በኢየሱስ የተጀመረውን አማናዊውን የሐዲስ ኪዳን ጥምቀት በታሪካዊ ምሳሌነት ያሳየናል። ኢያሱ ምዕራፍ 3 ቁጥር 15። መድኃኒታችን ኢየሱስ በዮሐንስ እጅ እንደሚጠመቅ ቅዱስ ዳዊትም እንዲህ ብሏል። የእግዚአብሔር ቃል በውኆች ላይ ነው፣ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውኆች ላይ ነው። የእግዚአብሔር ቃል በኃይል ነው፣ የእግዚአብሔር ድምፅ በታላቅ ክብር ነው ብሏል። መዝሙር 28 ቁጥር 3። ዳግመኛም አቤቱ ውኆች አዩ፣ ውኆችም አይተው ፈሩ፣ ጥልቆችም ተነዋወጡ፣ ውኆችም ጮኹ በማለት አሰምቶ ዘምሯል። መዝሙር 76 ቁጥር 16። የጌታ ጥምቀት አዲስና እንግዳ ነገር አይደለም። አስቀድሞ በቅዱሳን ነቢያት የተነገረ መሆኑን ጥቅሶቹ ያስረዳሉ። ሰው ወዳጅ የሆነው ጌታ ራሱን ዝቅ አድርጎ ከገሊላ ወደ ዮርዳኖስ በመምጣት በዮሐንስ እጅ ተጠመቀ። ይህንም ያደረገበት ምክንያት ሁሉም ሰው ሀብታሙም፣ ድሃውም፣ ንጉሱም፣ ባለሟሎቹም ወደ ቤተ ክርስቲያን መጥተው በካህኑ እጅ መጠመቅ እንዳለባቸው ምሳሌ የሆነን ዘንድ ከገሊላ ወደ ዮርዳኖስ መጥቶ በባሪያው በዮሐንስ እጅ ተጠመቀ። መድኃኒታችን ጌታ ኢየሱስ በተጠመቀ ጊዜ የሰማያት መከፈት፣ የመንፈስ ቅዱስ መውረድ፣ የአብ ድምፅ መሰማት ምስጢረ ሥላሴን እንድንማር አድርጎናል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ተብሎ እንደተጻፈ ማቴዎስ 3 16-17። ከዚህ በላይ በጥቅሶቹ ላይ እንዳየነው የነቢያት ትንቢት ይፈጸም ዘንድ ጌታችን ኢየሱስ በባሪያው በዮሐንስ እጅ ተጠመቀ። ማጠቃለያ፣ ሁለት ዋና ዋና ነጥቦችን ባጭሩ ተናግሬ መልእክቴን እደመድማለሁ። አንደኛ፣ ጌታችን ኢየሱስ ክርስቶስ የእውነት መንገድ ነው ካልን በእውነተኛው መንገድ በእርሱ አምነን ልንጓዝ ይገባል። በዓለማችን ላይ መከራ በዝቶ የሰው ልጅ የሚጨነቀው ትክክለኛውን የእግዚአብሔርን የማዳን መንገድ ባለመመልከቱ ነው። ስለዚህ የእግዚአብሔር ማዳን ዘወትር ከእኛ ጋር እንዲሆን የተቸገሩትን መርዳት፣ የደከሙትን ማበርታት፣ የተራቡትን ማብላት ከእውነተኛ ክርስቲያኖች የሚጠበቅ መንፈሳዊ ተግባር ነው። ሁለተኛ፣ በዚህ ወቅት ጥምቀትን ለማክበር ከሀገር ውስጥና ከውጭ ሀገር የመጡና የሚመጡ እንግዶችን በመንከባከብ በዓሉን እንደ አባቶቻችን ታሪካዊ የሰላም በዓል አድርገን እንድናሳልፈው በቤተ ክርስቲያኒቱ ስም እያሳሰብኩ በድጋሚ እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ እላለሁ። አምላካችን እግዚአብሔር ዘመኑን የሰላም የፍቅር ዘመን፣ በዓሉንም የበረከት በዓል ያድርግልን። ደዌውን፣ መቅሰፍቱን፣ ሁከቱን፣ ጦርነቱን፣ የግድያን፣ የጭካኔን መንፈስ ሁሉ ከሀገራችን ከኢትዮጵያ ከዓለማችን ከምድራችን ሁሉ ያርቅልን፣ ያስወግድልን። ልዑል እግዚአብሔር ኢትዮጵያንና ሕዝቧን መንግስቷንና ሰራዊቷን ይባርክ ይቀድስ። ቤተ ክርስቲያናችንን በክብር በጸጋ በሞገስ ከፍ ከፍ ያደርግልን። ወስብሐት ለእግዚአብሔር። ጥር 8 ቀን 2018 ዓ.ም ጎንደር ርዕሰ ከተማ